ነሽ አርጋችሁት ነው ውሃ ልቅዳና ቆንጆ ጥቅጥቆ አዘጋጅላችኋለሁ በሉ እንዳትቀሩ ጥቅጥቆ አዎ ምን ረሳው እንዴ ያኔ ከታለም እየሰረኩ ማመጣለን ጥቅጥቆ አይ አረሳውት እንዴት ይረሳል አንቺ እናት ዝም ቃልሽ አሰራሩን ቁጭ አርገሽ ታስተምሪናለሽ በቃ በኋላ እንመጣለን አሁን ንኪው አመሰግናለሁ ቢኪ ምስጋና ኪስ ምን እንደ ጥላ ከኔ ስር እንዳጠፈ ያደረገሽ ያሮጥ የሚያመጣሽ እንዳንተ እኔ መሽደላኝ ምን ነው ሄለን ምን ቸግሮሽ ነው አጂ ደህና ነኝ ማዘር እንዴት ናችሁ እግዚአብሔር ይመስገን ከኪንጎ ጋር ምን አባሽ ሳሪ እንደነበር አይቼሻለሁ እሺ ደሞ አታፍሪም እዚህ ድረስ ትመጫለሽ እሺ ድረስ ለምን እንደሆነ የማውቅ ሙሉ መብት አለኝ እሺ ስለዚህ ተናገሪ ችግርሽ ምንድነው ምን እያሰብሽ ነው ምንም አልፈልግም እንድፈልግም ደግሞ አትጠብቂ ካንቺ ደግሞ ምን ይፈልጋል ጥሩ እንደዛ ከሆነ በስህተት እንኳን አጠገቤ ላይሽ አልፈልግም አይደለም እኔ መከታተል ይቅርና የሆነ ነገር ለማድረግ ብታስ ሰላም የተወደዳችሁና የተከበራችሁ ቻናል ቤተሰቦች እንኳን ደህና መጣችሁ ብያለሁ ከልብ አመሰግናለሁ ላይክ ሰብስክራይብ ስለምታበረታቱኝ ከልቤ ነው ማመሰግነው ማለት ነው እንግዲህ ሊሊ ፍቅር ይዟታል ከባረችም እንደያዛት ያውቃል ነገር ግን ቆይ ትንሽ ልቅጣት ብሎ ከቤቷ ቀርቶ ነበረ ከዛን በኋላ እሷ እየፈለገችው ስትሄድ መንገድ ላይ አማማትና ታቅፎ ወደ ቤት አስገባት ማለት ነው እንግዲህ አዴም እናንተ ችግራችሁን ጨርሱ እኔ የሚደርስበት አለኝ ብላ ሁለቱን ጥላቸው ሄደች ማለት ነው እንዲያወሩበት እና እንዲወያዩበት ያለውን ነገር እንዲግባቡበት ስለፈለገች ጥላቸው ሄደች ማለት ነው ጥላም በከዲ ዋጋም የለውም ያው ምጥኔ እንዳያቸዋት ሆነ ስስቷን አንቃት ነበረ ነገር ግን አሁንም አይወዳትም ኪንጎ ያው የግድ አባ አሱን ብላ ተከተላ ገጠር ድረስ ለሄደች ከዛን ስትመለስ አባቷን ስላጣቸው ነው ይንከባከባት የነበረው እኔ ወድሻለሁ አፈቅርሻለሁ ይላል እንጂ ከልቡ አይደለም ያው እሷ እንዳትጎዳ ስለሚፈልግና ምናልባት እንደው ባፈቅራት የሚል በውስጡ ስላደረበት እኔ ወድሻለሁ ፈቅርሻለሁ እያለ ሲንከባከባት ነበረ ከዛን በኋላ ግን እኔም ተጨንቄያለሁ አስቸግራኛለች ነው ያለው እንደውም የሆነ በግድ የያዘችው ነው ያስመሰለው ማለት አሁንም ካዴን እንደሚወዳት ነው የሚገልጸው ማለት ነው የሚያደርጋቸው ነገሮች የሚያደርጋቸው ድርጊቶች ሁሉ አሁንም አዴን እንደሚያፈቅራትና እንደሚወዳት ነው የሚያሳየው ማለት ነው እንግዲህ ኪንጎ በነገራችን በጣም ጥሩ ነው ማለት ለፈቀረው በጣም ከሚገባው በላይ ሰው ነው ዳይመንድ እና ኪንጎ በፍጹም አይገናኙም ኪንጎ የሆነ ነገሮችን ጠበቅ ያደርጋል ዳይመንድ ደግሞ የማይጥመው ነገር ሲኖር የሚላት አሳሳቅ በጣም የምትገርም ናት ማለት ማንኛውም ነገር በቁም ነገር ወስዶት አያውቅም አይወስደውም በቁም ነገር ማለት ነው ማንኛውንም ነገር እሱ የሚፈልገው ብር ብቻ ነው ያው ሲያሳድዶት እየተሳደደ ሳገኘም እየሰረቀ ልክ እንደ ቤዛ ማለት ነው ቤዛ እንግዲህ አሁን እቅድ አውጥታለች ሊሊን ወይም ደግሞ አዴን ለማሳገድ በተለይ አዴን ለማሳገት በጣም እቅድ ላይ ነው ማለት ነው እሷም አናዳታለችም ደግሞም ገንዘብ ታገኝባታለችም ግን ትታንጠታ አዴ እንዴት ይከፈላታል የሚለውን እሷ ታውቃለች እንዴት እንደምትጠመዝዘው ማለት ነው እንግዲህ ምናልባት አዴን ታገተች ዴቭ ብር ስላለው ዴቭ ይከፍሎ ያስለቅቃታል የሚል ሐሳብ ስላደረባት እሷን አሁን አሳግታ ብር ለመቀበል እያሰበች ነው እየተከታተለቻት ነው በፊት ስትከታተላት ሊሊ አየቻት አሁን ደግሞ እኔ ግራ ገብት የሚለኝ ነገር ያሹና የሮማን ብቻ ነው ሮማን ትወደዋለች ታፈቅረዋለች ነገር ግን እሺ ለማለት ምን እንዳገዳት
አናውቅም። ምናልባት ከስተዛሬ ህይወቷ ተምራ ሊሆን ይችላል። አሁንም ደግሞ እሱ ችግር ውስጥ አላስገባውም ወይም ደግሞ ችግር ውስጥ አልገባም የሚል ሀሳብ አድሮባት ይሆን አናውቅም። ነገር ግን አሹ በጣም ከሚባለው በላይ ያፈቅራታል፣ ይወዳታል። ነገር ግን ለመናገር የሚያግደው ነገር አለ። የሚያግደውም ደግሞ ምናልባት እሷ ፍቅሬን ታልተቀበለችው እንዴት አድርጌ የሚል ነው። እንግዲህ እሱ ምናልባት እኔ ወድሻለሁ አፈቅርሻለሁ ብዬ ካተረፍኩላት እሷ ትሸሸኛለች። ስለዚህ እሷን በእህትነትም ሆነ በፍቅር ማጣት የለብኝም፣ ሁለቱንም አርፌ እህቴ ናት እያልኩ ብቀመጥ ይሻላል ነው የሚለው። እንግዲህ እናትየዋ ጠይቀው ነበረ የፍቅር እናት አንተና ሮማን ምንና ምናችሁ እህትና ወንድም ናችሁ ወይ ስትል፣ አዎ እህትና ወንድም ነን ብላ ሮማን ስትል፣ አዎ የስጋ ዝምድና አይ የስጋ ዝምድና የለንም፣ ግን አብረን ያደግነው ከልጅነት ጀምረን ለዛ ነው እህትና ወንድም የሚሆን ነው ብሎ ደመደመ ማለት ነው። ግን እሱ በጣም እንደሚወዳት እና እንደሚያፈቅራት ለሩታ እየነገራት ነው። በነገራችን ዴቭ እና ሩታ እስካሁን ድረስ ምንም አልወጡም ማለት የት እንደደረሱ የምናውቀው ነገር የለም። ምናልባት ሽምግልና ብሎ ሄዶ ነበረ ከሩታ ጋር፣ ነገር ግን የደረሰ አይመስለኝም። ቤት ቢደርስ ከሴትዮዋ ጋር ካዴ እናት ጋር እናያቸው ነበረ። አባትየው የለም ሽምግልና ብሎ ወደ ገጠር ወደ ደጋ ሄዷል ነው የሚባለው። ልክ እንደ ድሮ ማለት ነው። አንድ ሰው የሆነ ሽምግልና ተተቀጠረ 2-3 ቀን አድሮ ነው የሚመጣው ማለት ነው። በጣም በሩቁ ይሄዱና እዛ ተሸመግሉ ለ2-3 ቀን ያክል እዛው ውለው አድረው ይመጣሉ ማለት ነው። በዛሬው ጊዜ ግን እንደዚህ ትቷል ማለት የለም ጠፍቷል። ግን በድሮ ጊዜ በእናቶቻችን በአባቶቻችን በአያቶቻችን ጊዜ እንደዚህ በሩቁ ሄደው ሲሸመግሉና ሲያስማሙ 2-3 ቀን አድረው ውለው አድረው ይመጡ ነበር ማለት ነው። እና ሰውየው አሁንም ከሄደ ቆይቷል። ነገር ግን ሁሉንም ጨራርሳችሁ ቆዩ ነው ያላቸው። ጫኔን እና አለልኝን አበበን ከዚህ እንዲያስወግዱት ነበር የነገራቸው። ማለት የአባቴን ንብረት ብሎ ስለመጣና እና ደግሞ ዳይመንድም እንደዛው የአባቴን እንትን እንዴት ሆኑ አባቴ እንዴት ሆኖ እንደሞተ እንኳን አላውቅም። ስለዚህ ንብረቱ ይሄ ሁሉ ንብረት የአባቴ ነው። ቤቱም መሬቱም ሁሉም ሳሩም ሁሉም ነገር የአባቴ ነው። እርሶ ምንም የለውትም እኮ ለምንድን ነው ፋይል ከፍተን ብዙ ነገር ከምንደርስ የድሮውን ተምንቀሰቅስ ለምን የሚደርሰንን ድርሻ ለምን አታካፍሉንም አሰጡንም እያለ ነው እንግዲህ ዳይመንድ ማለት ነው። ሰውየውም ኧረ እዛ ድረስ መድረስ የለብንም እኔ አንዱ መሬት ሸጬ እሰጣችኋለሁ ነው ያለው። አንድ መሬት ብቻ ተሸጦ ለአንድ ሰው አይበቃም። ለምንድን ነው እንደዚህ የምታደርገው? ያ ወደ ክስ እንሂድ እንዴ ካልሆነ እያለው ነበረ ዳይመንድ ማለት ነው። ሰውየውን እንደዚሁ አስፈራርቶ ስለነበረ ተመልሶ ወደ ገጠር መጥቷል ዳይመንድ ማለት ነው። ከዛን በኋላ አበበን ለማስወገድ የማያደርጉት ነገር የለም። ጫኔና አለልኝ በጣም ከሰውየው የበለጡ ሌባ ሆኗል ማለት ነው። መሬቱን ሸጠው ግማሽ ነው ያወጣው ብለው እንግዲህ የሚሸጡት እነሱ ናቸው፣ የሚሸጡት የሚለውጡት ማለት ነው። ደግሞ የሚመኟቸው ሴቶች በጣም ልጆቻቸው የሚሆኑትን ነው የሚመኙት ማለት ነው። እና ይችን አግብቼ ይችን እንድቻርጌ ይችን ተዝች ጋ ኑሮ መስርቼ ሊወልጄ ነው የሚሉት። እንግዲህ ያው ወንድ መቼም ቢያረጅም ልጅ ይወልዳል፣ ምንም ችግር የለበትም። ሴቶች ነን እንጂ እድሜያችን ተሄደ ሊመውለድ እማንችለው ወንዱ